የአሰልጣኝ ሉዊስ ኤንሪኬ ፓሪስ ሴን ዠርሜን የዩኤፋ ሱፐር ካፕ ሻምፒዮን መሆኑን የአሰልጣኝ ኡናይ ኤምሪውን አስቶን ቪላን 2-1 በማሸነፍ ማረጋገጥ ችሏል። በዚህ ጨዋታ ላይ ለፓሪስ ሴን ዠርሜኖች ባራት ስኬሊ አስቀድማኛው ደቂቃ ላይ ጎል አስቆጥሮ ቀዳሚ ቢያደርጋቸው፣ ነገር ግን አዲሱ የአስቶን ቪላ ፈራሚ ተጫዋች የሆነው ማጆ 45ኛው ደቂቃ ላይ ጎል በማስቆጠር እንግዲህ በመጀመሪያ ጨዋታው ጎል አስቆጥሮ አስቶን ቪላን አቻ በማድረግ ወደ ጨዋታው መመለስ ችሎ ነበር። ነገር ግን ፓሪስ ሴን ዠርሜኖች በድጋሚ 61ኛው ደቂቃ ላይ በዴዛሬ ዱዌ አማካኝነት ተጨማሪ ጎል አግኝተው ጨዋታውን 2-1 በማሸነፍ የዩኤፋ ሱፐር ካፕ እንግዲህ ሻምፒዮን መሆናቸውን ማረጋገጥ ችለዋል። ሰበር ዜና! አረ ይበቃኛል በመቤቴ አረ ትለዩብኛላችሁ የሚል መልእክት ከእንግሊዝ ክለቦች ለፒኤስጂ ነገ ጠዋት እንደሚላክ የእንግሊዝ ሚዲያዎች አስነብበዋል። እንደው ተራ በተራ እኮ ተለጠለጥን። ይኸው እኛም አለንበት፣ ሁሉም ተለጠለጠ። ቪላ ነበር የቀረው፣ እሱም ዛሬ ድው ተደረገ። ግን ቪላ የጀግና ሞት ነው የተሸነፈው። በቃ በደንብ ተገዳድሯቸው ነበር። እነዚህ አጥቂያቸው ሰይጣን ነው። አሁን አማካኛቸው አይደለም የሚያስፈራው፣ አጥቂያቸው አስቡት። ቪላ እኮ ሁሉም ጸዴ ተጫዋቾች የሉም። ማማ ማለት በረኛ የለም፣ ዋትኪንስ የለም፣ ሮጀርስ የለም። አስቡት ድክም የ17 ዓመት አጥቂ ነው ራሱ ፒኤስጂ ላይ ያገባባቸውና ጀግና ሞት ነው የተሸነፈው። ግን ሞቷል። ገባ መጨረሻው እኮ ነው ማያምረው። ለማንኛውም የቀረን ይሄ ጨዋታ ብቻ ነበር። ይሄንንም ፒኤስጂ ዋንጫውን ያነሳል ነበር ያለው እና በሚገባ አሳክተነዋል። ቴሌግራም ላይ ተቀላቅላችሁ የተሳካውን ትኬት ማየት ትችላላችሁ። በነፃ ነው የሚለቀቀው እና ተቀላቀሉ። ፒኤስጂ ያሸንፋል። ማን ይሄንን ቲም ዩሮፕ ላይ አንድ የሚያስቆመው ቲም ይጥፋ። አንድ የሚያስቆመው ቲም ማን? ቪላ በጣም ብዙ ቻንሶች ክሬት አድርጎ ነበር ፈርስት ሃፍ ላይ ማለት ነው። አማሏሻችሁ ነገር ያንን ግዙፍ ሰው ያስገብተው ማለት ስንት ኳስ ሳተባችሁ፣ መጨረሻ ላይ ግን አገባ አንድ ኳስ ፈርስት ሃፍ ላይ ያልቅ ሲል ማለት ነው። ምን ጥቅም ያውን ላይ ሳቶ ኳስ ዋጋ አስከፈላችሁ። ሰከንድ ሃፍ ላይ ፒኤስጂ ጠቅጠቅ አረገባችሁ። ኦፍሳይድ ትራፓቸው ዋጋ እንደሚያስከፍላችሁ በጣም ኦብቪየስ የሆነ ነገር ነበር ማለት ነው። ምን አይነት አራን ያደረገው ዱዌ። ከዛ በኋላ በግራ እግሩ ተቀለለባችሁ። ማን ፒኤስጂ ማለት ነው። ኔክስት ሲዝን ጉዳችሁን ነው የምናፈላላችሁ እኛ። ገብቷችኋል አይደል ማለት ነው። ክቫራትስኬሊያ ምን አይነት ተጫዋች ነው እናቴ ትሙት። ይኸው ማልዋሻችሁ ነገር ማለት ዓለም ዋንጫ መጥቶ ባይበጠብጠው ኖሮ ይሄ ሰውዬ ባላንዶር በጣም ያሰጋ ነበር። ይኸው አሁን ደግሞ ተነሳል መጣና ምናምን ሚድ ፖስት ምን አይነት ምትር ነው? ምን አይነት ፊኒሺንግ፣ ምን አይነት ሰው እግዚአብሔርን ምላችሁ ማለት ፒኤስጂዎች በጣም ያስፈራሉ ኔክስት ሲዝን ማለት ምንም ጥያቄ የለም። ግን ገብቷችኋል። ከነሱ በላይ ደግሞ የሚያስፈራ ቲም አለ። ማን ነው? አርሰናል። ሁሉም ተፈራናል። ፒኤስጂ 2-1 በማሸነፍ የሱፐር ካፕ አሸናፊ መሆኑን አረጋግጧል። ቪላ ምን አይነት ጨዋታ ነው ሲጫወቱ የነበሩት? እኔ በጣም ነው ያደነኩት። ኡናይ ኤምሪ ምን አይነት ሰው ነው? አስቡት። ቴሌማንስ የለውም፣ ኦናና የለውም፣ ሮጀርስ የለውም፣ ዋትኪንስ የለውም። በዚህ ቲም ነው ያርበረበራቸው። ምን አይነት ጨዋታ ነው ሲጫወቱ የነበር? ኢቨን በረኛቸው ማርቲኔዝ አይደለም። እኔ የምሬን ነው። በጣም ነው ያጨበጨብኩለት። ደግሞ ማጆ የሚባል ልጅ አምጥተዋል። ሌላ ታሪክ ውስጥ ነው የሚከተል። ፒኤስጂ ነው። ስለ ፒኤስጂ ማርነቅ ምንም የምንለው ነገር አይደለም። ባክ ቱ ባክ ሻምፒየንስ ሊግ በልተዋል። ባክ ቱ ባክ ሱፐር ካፕ ማንሽቷልና የሚገርም ጨዋታ ነበረ። ቪላ ግን ቪላ ይመቹ። የምሬን ነው። ቪላ እንደፈራሁት አይደለም። የሚገርም ጨዋታ ነው የተጫወቱት። ይሄ ተወጋ የተለከፈ ቡድን ዘንድሮ ማሸነፉን አላቆመም። ጀምሮ ይኸው ሱፐር ካፑንም አርጎ ወጣ። ይኸው ዋንጫው ማንዬ ቪላን 2-1 በሆነ ውጤት አሸነፈ ፒኤስጂ። ክቫራትስኬሊያና ዱዌ ጎሉን አስቆጠሩለት። ጀምሮ ምንም ማድረግ አይችልም። እንግዲህ ቪላ ከአቅም በላይ የሆነ ነገር ነው የገጠመው። ማንዬ በጣም ጥሩ ተፎካክሮ ነበረ። ቆንጆ ብቃቱን አሳይቶ ነው የወጣው። እንዲያሸንፉ ፈልጌ ነበር ቪሎች፣ ግልጹ ለመናገር ግን ይሄ የሚሸነፍ ቡድን አይደለም። በጣም ዋንጫ ካየ እባብ እስስት የሆነ ቡድን ነው። የምሬን ነው የምላችሁ። ምን አይ ዘንድሮም እንደዚህ ልትሆን ነው ወይስ ምንድነው ሀሳብ? ፒኤስጂ ማለት ዘንድሮም ልትወጥር ነው? ኧረ አደብ ግዛ። ዘንድሮ እንኳን ረፍት አድርግ እንጂ ዘንድሮ ለሻምፒዮንስ ሊግ አካባቢ ላይ አልፈልግም። በቃ እዛ አካባቢ ግልጹ ነው ማለት እንዴ ነውር አይደለም እንዴ? ያበዛው እኮ አንተ በጣም ባገነን ይሆነ። ለማንኛውም ሻምፒዮን ሆኗል። እንግዲህ እንደተለመደው ፒኤስጂ ይመቸው፣ በቃ ይመቸው። ምን ይባላል ይሄ ቡድን? ምን ከአቅም በላይ የሆነ ቡድን ነው። ማን አሸነፈ ዘንድሮ ሻምፒዮንስ ሊግ አዛድ ያደረግ ነው እንዴ? ነውራ እኔ የዚህ ሰውዬ ቀኝ እግርን ከምንድን ነው የተሰራው? የሰው ልጅ እግር እንደዚህ ኳስ ይመታል? እንዴት ነው የሚመታት? በረኛው የራሳቸው ጉዳይ ምን ላድርገው ምናምን ብሎ ነው የተው። ገባር ዓለማችን ላይ ቁጥር 1 የግራ መስመር አጥቂ ክቫራትስኬሊያ 4 ነጥብ። ማንዬ ያሬ ሰውዬ ዘግናኝ ነው። ፈጣሪ ከዚህ ሰውዬ ጋር ፊት ለፊት አያምጣ። ስባት እኔ በረኞቹ ነው ያዛዘሩ። ፒኤስጂ አስቶን ቪላን 2-1 በማሸነፍ እንግዲህ ሱፐር ካፑን ማሸነፍ ችሏል ማለት ነው። የተቆጠረውን ጎል ተመልከቱት ማለት ነው። ኦፍሳይድ ክሊር ነው የሚመስለው። ራይት ባኩ ማለት እኩል ላይ አልሰራም ከነሱ ጋር ሰርተውታል እኮ አይደል? እንደዚህ ስታዩት እኔ ኦፍሳይድ ነው በቃ እርግጠኛ ነኝ። በረኛውን በእርግጠኝነት ተዘናግቷል። ጎል ሲቆጠር ተከላካዮችም ራን ማድረግ ይችሉ ነበር ምናምን። በጣም ተዘናግቷል ማለት ነው።
ራይት ባኩ ዘገየ ማለት ነው። እንደዚህ ብሎ ነው ገብቶ ይወጥ ቪዲዮን ገብታችሁ መመልከት ይችላላችሁ ኳሱን ያላያችሁ ሰዎች ማለት ነው። ብቻ በዴዘሬ ዶዌ እና በካቫራስኬሊያ 2 ጎሎች 2-1 ማሸነፍ ችሏል። ይሄን ጨዋታ ባይተዊ አርሰናል ከአስቶን ቪላ ጋር ተጫውቶ ቻምፒየንስ ሊጉን አሸንፎ ቢሆን ኑሮ እና ኤዜ እና ጋብሪኤል ማጋሊሽ ባይስቱት ኑሮ ያን ፔናልቲ እና አርሰናል ቻምፒየንስ ሊጉን ቢያሸንፍ ኑሮ አሬ የሱፐር ካፕ አሸናፊ ይሆን ነበር ማለት ነው። እኛም በርግጥ ብዙ ጊዜ ይሄን ዋንጫ አንበለውም ማለት ነው። ከተመለከታችሁ ማንቸስተር ዩናይትድ የ99ን ቻምፒየንስ ሊግ ሲያሳካ ኤሮፓ ሊግ 2017ን በማድሪድ ተሸንፈን ተቀምጠናል። ብቻ ይሄን ዋንጫ ብዙ ጊዜ አናሳካው ናቅ አድርገን ነው ቪላም ንቄው ነው የሚል ሰበብ መፍጠር ትችላለች ለማለት ፈልጌ ነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ግን እንዳይረሳ። ይመቻችሁ። ማን ፒኤስጂ ካስቶን ቪላ ያበደ ጨዋታ ማን የፒኤስጂን ጨዋታዎች ባይዘይ ካሁን በኋላ አከታተላለሁ። ልክ አምና ዋንጫ ከመብላት እያገደን የነበረው ማን ሲቲ እንደነበረውና እሱን እየተከታተልኩ ነጥብ እንዳስጣልኩት አሁን ደግሞ የምከታተለው ቻምፒየንስ ሊግ ያገደንን ፒኤስጂ ነው ማለት በየጨዋታው እንከታተለዋለን። ዛሬ አስቶን ቪላ ጋር አንተ ኡናይ ኤምሪ አርሰናልን የሚጠላ ይመስላል። ኡናይ ኤምሪ አተሳሳት ማን ዓለም ላይ እንደ ፒኤስጂ የሚጠላው ሁሌ ከፒኤስጂ ጋር ሊፋለም ነው የሚመጣው። ማን አስቶን ቪላ አፕግሬድ አድርጓል። ሞርጋን ሮጀርስ ምናምን ስለሸጠ ቲለመንስ ስለሸጠ ይዳከማል። ማን አፕግሬድ ነው ያደረገው? እነዚህ ሰዎች ሽጧቸው ማን ማላቃቸው ስንትና ስንት ተጫዋቾች እንዳመጣ ማን ናቸው እነዚህ ሰዎች ነው ያልኩት። ከባል ሚገርም ተካነቱ ፒኤስጂ ካለ ዴምቤሌ በስተቀር ስታርቲንግ 11 ነው ይዞ የገባው። ገባ ቁም ነገር ፒኤስጂ ነው ዛሬ የገጠሙት። አሸዋፊው ፒኤስጂ ምናምን ነገር እንዳይመስል ቸልሲ የገጠመው አይደለም። ገባ አይደል ወይ? ደግሞ ፕሪሲዝን እንደኛ እየተለጠፈ የነበረው አይደለም። ሲሪየሱን ፒኤስጂ ነው ዛሬ የገጠመው እና አስቶን ቪላ ተካንቷል። ዱዌ ይችላል። ካቫራስኬሊያ ምን አይነት ጎል ነው ያገባው? ፈርስት ሃፍ ላይ በቃ ለዚህ ቡድን ነው እኮ እኛ ቪኒን የፈለግነው እንጂ ለሌላው እኮ ያለው ከበቂ በላይ ነው። ያለው ከበቂ በላይ ከኮቨንትሪ ጀምሮ ታየዋል። የሱፐር ካፕ አሸናፊው ፓሪስ ሰን ጀርሜ መሆን ችሏል። አስቶን ቪላ እጅግ በጣም እልህ አስጨራሽ ጨዋታን አድርገዋል። ሆኖም ግን ከፓሪስ ሰን ጀርሜ የሚያመልጥ የለም አልኩ እኮ። ለንደን ላይ እኔ ካልሆንኩኝ ማንም ከእንግሊዝ ውስጥ ሄዶ ፔዥን ሊቀጣ አይችልም። ፔዥን እኔ ነኝ ፋይናል ላይ ፔዥን ምሰዋው እኔ ነኝ። አስቶን ቪላም ተሰጥቷት ተመልሳለች ሱፐር ካፑን። ፓሪስ ሰን ጀርሜ ካቫራስኬሊያ እና ዴዘሬ ዶዌ ባስቆጠሯቸው 2 ጎሎች ዋንጫ ማንሳት ችሏል። የሱፐር ካፕ ሻምፒዮን ሉዊስ ኤንሪኬ እና ፔዤ የፈረንሳዩ ክለብ ፓሪስ ሰን ጀርሜ ሻምፒዮን መሆናቸውን አረጋግጠዋል። በዛሬው ጨዋታ ግን የሉዊስ ኤንሪኬው ፓሪስ ሰን ጀርሜ በጣም ተፈትኖ ነበር በዩናይ ኤምሪው አስቶን ቪላ። ዞሮ ፓሪስ ሰን ጀርሜ ሻምፒዮን ሆኗል። ሀሳብ አስተያየታችሁን ኮሜንት ላይ ጨዋታው ላይ ምን ታዘባችሁ? ፎሎ ላረጋችሁ የፕላስ ምልክቷል። ተናደሩ ሰው አልገባውም እንጂ ፒኤስጂ ለራሱን የቻለ ታሪክ ውስጥ ነው ያለው። አሁን ዋንጫው ስላነሳ ጉዳይ ሳይሆን ትራንስፈር ማርኬቱን ራሱ ማየት ትችላላችሁ። ማግነስ አክሊሽን ካመጡ በኋላ ከነገና ደግሞ ሚካ ጎትስ ኦልሬዲ ሊመጣ ነው እንደሚታውቁት። 3ኛ በረኛ ሱዙኪን አስፈርሞ ውሰት ልከውታል። ጋይስ ዴቨሎፕ አድርጎ እንዲመጣ ለወደፊቱ ነው እየሰሩ ያሉት። አሁን ያለውን ጨርሻለሁ ብሎ ማለት ነው። እንደዚህ አይነት ቡድን ላይ ነው የደረሱ ያሉት። እንደዚህ አይነት ስታቸር ላይ ነው የደረሰ ያለው ፒኤስጂ እና ይሄ ደግሞ በጣም አስፈሪ ነው። እንደምታዩት ደግሞ ፈራን ቶሬስን ለማስፈረምና የሚሞክሩት በባዶ አይደለም። በቃ አንዱን ተጫዋች ሬስት እየሰጠ ሊገን ላይ ብዙ ሳያጫወቱ እንደ ላስት ሲዙን አይነት ቀመር ነው የሚደረገው ሻምፒዮንስ ሊግ ላይ። በቃ እስኪገባ ይገባል፣ እኛ ዶሚኔት እናደርግበታለን፣ አይመለከተንም ነው የሚላችሁ ፒኤስጂ አላማው እንደዛ ነው። እና ጨዋታውን ስንመለከት ግን 2-1 አሸንፈዋል። እንግዲህ ክቪቻ ክቫራትስኬሊያ እና ዴዘሬ ዶዌ ነበር ማስቆጠር የቻሉት ማለት ነው። ብራያን ማዡ ደግሞ ዛሬ አደ ቢገር ስቴጅ አሳይቷል ብዬ አስባለሁ። ይሄ ልጅ በጣም ሲወራል እንደነበር ይተውሳል። ይህን ቅርብ ቀናት ማለት ነው ከሉክሰምበርግ ወደ ኢንግላንድነት ራሱ ኢንተርናሽናል ቀይሯል ማለት ነው። ናሽናሊቲውን ወደፊት የሚጠበቅ በኢንግላንድ በተለይ ተስፋ አሉ ከሚባሉ አጥቂዎች ውስጥ ምንም ጥርጥር የለው። ጉልበቱ፣ ፍጥነቱ፣ ምኑ አንጻር ስታዩት በጣም ፈጣን ሆኖ አይደለም፣ ግን በቃ ጉልበቱ ራሱ ኢንስቲንክቱ ምናምን ቦክስ የሚሞክረው ነገር በጣም አሪፍ ነገር ነው ያየሁበት። ዛሬ ማግባቱና ትንሽ ማሳየቱ ደስ ብሎኛል። ፓቾን ዘሮት ነው ያገባው ባይዘ አትርሱና ማለት ነው። እና ይሄ ኤንሪኬ የተባለ ሰውዬ ሳይኮፓዝ ማስቆም አለብን። የሆነ መንገድ ፈልገን እንደ ዩሮፕ እንደ አንድ ላይ ነው አሁን እንደ ቡድን የሚሆን ነገር አይመስልም። እና እንደ አንድ ላይ የሚያስቆመው ቡድን ያስፈልጋል። ማን ነው የሚያስቆመው? ያው ብዙ ምርጫዎች አሉ፣ ግን እስቲ እንዴት እንደሚሆን ያው ጨዋታ ላይ ኦን ዘ ፒች ዊሻል ቶክ ኦን ዘ ፒች ነው ማለት ያለብን ማለት ነው። ያው ፒኤስጂ ስሎዊንግ ዳውን የለም። ለመጩት ያላቸው ዓላማ በደንብ ግልጽ ይናገራል። እነ ሜንዴዝ እንደምታዩት ነው። ዴዝሬ ዱዌ፣ ክቫራትስኬሊያ፣ ዴምቤሌ ከቤንች የተነሱ እንደዚህ ፋይናል ጨዋታዎች ላይ ሲጫወት ታያላችሁ። በቃ ኦልሞስት ፊልስ ላይክ ጆክ፣ ግን ዚስ ዋት ሃፕንስ እና የተሻለ ነገር ያስፈልጋል። ሌሎች ቲሞች ሁሉም ስቴፕ አፕ ማድረግ አለባቸው ብዬ ነው ማምነው። ያ ፒኤስጂዎች ዲዘርቭሊ ሰው የዩኤፋ ሱፐር ካፑን ማሸነፍ ችለዋል። ምን አይነት ባለጌ ቡድን ነው ግን ጋይስ! ፓሪስ ሴን ጀርሜን ያገኘውን ሁሉ እየለጠፈ ማስቀየሙን
ቀጥሎበታል። በተለይ የእንግሊዝ ቡድኖች ላይ የተለየ ቂም ያለበት ነው የሚመስለው። በየዓመቱ እንግዲህ የእንግሊዝ ክለቦችን ማስቀየም የቀጠለው ፓሪስ ሰን ጀርሜን ዛሬም አስቶን ቪላን 2-1 አሸንፈው ሱፐር ካፑን ለተከታታይ ጊዜ ነው ያሳካው። በነገራችን ላይ ክቫራትስኬሊያ ሲጀመር ጤነኛ አይደለም። ምን አይነት ግብ ነው ያስቆጠርከው? በነገራችን ላይ ክቫራትስኬሊያ እና ዴዜሬ ዱይ ባስቆጠሩት ግብ ነው እንግዲህ አስቶን ቪላን 2-1 ማሸነፍ የቻሉት ማለት። እዚህ ጋር እንግዲህ ዝም ብለህ ተመልከት። 2025 ሻምፒዮንስ ሊግ አሳኩ፣ በዛው ዓመት ሱፐር ካፑን በሉ። አምና ድጋሚ ሻምፒዮንስ ሊጉን ደገሙ፣ ሱፐር ካፑን ዘንድሮ አሳኩ። በተከታታይ የአውሮፓ ዋንጫዎችን እየጠረጉ ነው የሚገኙ። ሲጀመር ሉዊስ ኤንሪኬ ፓሪስ ሰን ጀርሜንን ለቆ ካልወጣ ይህንን ቡድን የሚያስቆመው ያለ አይመስለኝም። በነገራችን ላይ ኦፕታ ሱፐር ኮምፒውተርም ቀጣይ ዓመትም የአውሮፓ ሻምፒዮንስ ሊግ ዋንጫን የሚደግመው ራሱ ፓሪስ ሰን ጀርሜን ነው እያለን ነው የሚገኘው። ፉትቦል ዛሬ ተመልሷል ማለት ይቻላል። ቀጣይ ሳምንት ፕሪሚየር ሊግ ይጀምራል። ዛሬ ደግሞ የሚገርም ጨዋታ ነው ያየነው። ፒኤስጂ በተከታታይ ሱፐር ካፕ አሳክቷል። በዋንጫ መጥለቅለቅ ይላል። ይሄ ነው በቃ በስመ አብ። በነገራችን ላይ ግን ሳላነሳ ማለፍ የማልፈልገው አዲስ አውሬ አጥቂ መጥቷል ለፕሪሚየር ሊጉ። የአስቶን ቪላውን አይታችሁት ከሆነ ማን እንደነበረ ስሙ ጠፋብኝ፣ ግን በስመ አብ ምን አይነት ጎል ያገባው! ስንት ቻንስ ነው ያባከነው ራሱ፣ ግን ስቲል አግብቶ ወጥቷል። ሌላኛው ክቫራትስኬሊያ ማለት ነው የቻምፒዮንስ ሊግ ፋይናል ከአርሰናል ጋር ባይጠፋ ኖሮ ስቲል ፔናልቲ ያስገኝቷል። ግን ቢያገባ ኖሮ ፐርፎርም ሲያደርገው እንደነበረው ቢቀጥልበትና ፋይናሉ ላይ የሚሆነ ነገር አድርጎ ቢያበላቸው የባላንዶር አሸናፊ የዚህ ሲዝን እንደሚሆን እንደነበር አትጠራጠሩ። አሁን ግን ያው ከሮድሪ ወይ ከያማል አያልፍ። ሌላኛው ደግሞ ሰበር ዜና ማንቸስተር ሲቲዎች ቀነ ገደብ ተሰጥቷቸዋል። ኤንዞ ፈርናንዴዝን የሚፈልጉ ከሆነ አቤት ቼልሲ መኩራት ይልሃል። እስከ አርብ 5 ፒኤም ድረስ ብቻ 120 ሚሊዮን አለቀ። አሁን ሲቲ ምን ያደርግ ይሆን የሚለውን ነገር ነው በጉጉት ማየት የምፈልገው። እኔ ብንወስደው ምንም አይመስለኝም። ህዝቡም ትንሽ እንጫጫ ሲቲ አወጣ ብሎ